ናቲ ወዴት ነው የምትሄደው? እኔ ለማን ጥለህ ነው የምትሄደው? በእግዚአብሔር ስም የት ነው የምትሄደው? ይኸውልህ አንቺ ስራ ነው ቢገባሽ። ስማ ወዴት ነው የምትሄደው? ሲጀመር ምን ማለት ነው? ምንድነው ወዴት ነው የምትሄደው? ከዚህ በኋላ የሚቀየር ነገር የለም። ሄሎ እኔ ትኬት ገዝቻለሁ። 2 ሰዓት ምናምን ቢኖር ማራዘም ትችላለህ ናቲ ማራዘም ትችላለህ። ነገሮችን ማስተካከል ትችላለህ ብዬ አራዝሜልሽ ነበር። አልፈልግም ውጣ ብለሽ ከወንድ ጋር አባረሽ ነው የላክሽ። ናቲ በቃ ናቲ ታውቀኛለህ አይደል እንዴ? እኔ ታውቀኛለህ በቃ ምንድነው ታውቀኛለህ? ናቲ አልፈልግም ናቲ እንድትሄድ አሁን አታዘ ይሉ በእናትሽ ችግር አትፍጠሪ። አሁን እዚህ ጋር በቃ የተወሰነ ነገር ነው። ከዚህ በላይ ያለቀሰች እስኪ ቆም ብላ አስብ። አንተ ምን ነው ሄሎ ስራት ያዥ አታናድጂ። ምንድነው እያደረግሻለሽ? ይኸውልህ አንቺ ስራ ነው። ሄሎ ከዚህ በላይ አልታገሽ። ሂድ በሰላም ብለሽ አባራችሁኝ። ከዚህ በኋላ ድርሽ እንዳትልብኝ ብለሽ የሸኘሽው አንቺ። አሁን ደግሞ ምን ሊሆን ነው የምትይው? ገና ያኔ ነው የታወቀሽ። ናቲ ታውቀዋለህ። አንተ ያለኝ ነገር ታውቀዋለህ ናቲ። በእናትህ ስለምን በቃ በስልክ እናወራለን። ያለው ነገር ካለ እናወራለን። ከዚህ በተረፈ አታስጨንቂ። ኖ ናቲ ያዥና ተነጂ። እንዴ ምን እየሆንሽ ነው ያለው? አትፈልገው። ታስፈልገኛለህ። ምን አይነት ጣጣ ውስጥ በቃ ታስፈልገኛለህ። አዎ ታስፈልገኛለህ። በደንብ ነው የምታስፈልገኝ። ሰላም እናውርድ። እኔ በመሳሳት እኔ ያለንተ መቼም ይገኛል ክፉም ደጉም አብረን ይሻላል። ሰላም ውድ ቤተሰቦች እንዴት ናችሁ? ሰላም ነው ወይ? እኔ ያለው እንግዲህ ደህና ነኝ፣ እግዚአብሔር ይመስገን። ዛሬ እንግዲህ እዚህ ሀገር ያው የመጨረሻ ቪዲዮን ከእናንተ ጋር ተመልሼ መጥቻለሁ። ሁላችሁም እየጠየቃችሁኝ ስለነበረ ስላለውም ነገር ልንገራችሁ ብዬ ነው እና እንደምታዩት ኤርፖርት ነኝ ዛሬ። እንግዲህ ከጥቂት ሰዓታት በኋላ በረራዬ ነው እና ብቻ ብዙ ማወራችሁ ነገር ስላለ እዛ ጠላ ላይ ሆነን አሁን እዚህ ጋር ሆኜ ባወራችሁ ደስ እና ውድ ቤተሰቦች ብዙዎቻችሁ እየጠየቃችሁ ነበረ። በችኮላ እንደዚህ አቱን እያላችሁ ነበረ። በእርግጥ ዛሬ መሄዴን ለቤተሰብ ሁላ አልተናገርኩም። ቻው አላልኳቸውም፣ አልተሰናበትኩም። በቃ መሄድ ስላለብኝ ብቻ ወስኜ ነው እየሄድኩ ያለሁት። ምክንያቱም በእርግጥ የነበረኝ ፕሮግራም ለመቆየት ነበረ። እዚህ ለማድረግ የራሴ የሆኑ እቅዶች ነበሩ። እዚሁ ቆይቼ ነበር። ግን ነገሮችን እናንተም እንዳያችሁት ነው። ምንም እንግዲህ የኔ መቆየት ከጥቅሙ በላይ ጉዳቱ ነው ያመዘነብኝ ለራሴም ቢሆን እና ከዚህ በላይ ችግርና ተካራ እንዲፈጠር አልፈልግም። በሰላም ወደ መጣሁበት መሄድ ፈልጋለሁ። የራሴን ህይወት እንግዲህ በሰላማዊ ህይወት መምራት ፈልጋለሁ። ከመጣው በኋላ በእርግጥ ብዙ ተስፋዎች ቢኖሩኝም ከሄሉም ጋር በነበረው ነገር ብዙ ተስፋ ነበረኝ። ብዙ ነገር አቅጄ ነበረ፣ ብዙ መንገድም ሄጄበት ነበረ። ግን አንዳንዴ ያው እግዚአብሔር ያልፈቀደው ነገር ሲሆን በጣም ከባድ ይሆንባቸዋል። በቃ ሌላ ነገሮችን ሁላ ነው ያበላሸብኝ። እንግዲህ መጀመሪያ ስመጣ አመጣጤ እንግዲህ ከቤተሰብ ጋር አሪፍ ጊዜ አሳልፌ ምናምን ሄዳለሁ የሚል ነበረ። በመሀል ያው የድሮ ፍቅር ተቀሰቀሰ። ብቻ ሄሉም የነበረችበት ሁኔታ በጊዜው ደስ አይልም ነበረ። በመምጣቴ እሷን በጣም ደስ የተሰኘች እና ስለመሰለኝ ፍቅራችንን ብናድሰው ጥሩ ይሆናል የሚል ግምት ስለነበረኝ እድል ሰጥቻት እንግዲህ አሪፍ ጊዜ እያሳለፍን ነበረ። በመሀል በጣም እንግዲህ ነገሩን እናንተም እንዳያችሁት ነው። ልጅቷ ራሷ መታ ለማስታረቅ ለማስተካከል ራሷ እኔ የለሁበትም ይሄ ነገር ምናምን እንዲህ አይደለም ብላ ራሷም ለማስታረቅ ለማስተካከል ሞክራ ነበረ። ከአንድ ሁለት ሶስቴ ከልጅቷም ጋር ሄጄ ነገሩን ለማስተካከል ለማስተባበር ያለውን ነገር ለሷ ግልጽ
ፍቅራችን እንዲመለስ ብዬ የራሴን ጥረት አድርጌያለሁ። ሄሉ ግን በእልህ ተነሳስታ በቃ ወደማይሆን አቅጣጫ እየሄደች ስለሆነ ከኔም ጋር እልህ መገባባት ጥሩ አይደለም። እንግዲህ ለሷም ህይወት ጥሩ ላይሆን ይችላል። ግን ያው ደስታዋን የራሴን ደስታ ብላ ያለችውን መርጣ በራሷ ጎዳና ነው ያለችው። ምንም ልላት አልፈልግም። እሷን ደስ የሚያሰኛት ከሆነ ፍቅር ማለት ያገኙትን ሰው ሁሉ ያፈቀሩትን ሰው ሁሉ ማግኘት ብቻ ሳይሆን ላፈቀሩት ሰው ደስታ መኖርም ጭምር ነው እና ሄሉ በህይወቷ ደስተኛ ሆና የምትኖር ከሆነ እኔ ጀስት ምንም አይመስለኝም። ግን በዚህ ሁኔታ ላይክ በእንደዚህ ሁኔታ ተጣድፌ መመለሱ ምናምንም ተገቢ አይደለም። ምክንያቱም ከብዙ አመት በኋላ ነው ከብዙ ችግር ከብዙ ስቃይ በኋላ ነው ከቤተሰቦችም ጋር ጭምር የተገናኘኝና ላይክ በእንደዚህ አይነት መልኩ በቃ ከሀገር ተመልሼ ስወጣ በጣም ነው ቅር ያለኝ። ሁለተኛ ተመልሼ እንደው ይሆናል የቤተሰብ ነገር እስካልሆነ ድረስ እንዳልመጣ አይነት ስሜት ነው የተሰማኝ። ምክንያቱም በቃ ያሰብኩት ሀሳብ ሁሉ ነው መና ሆኖ እንትን ያለኝና እንደምታዩት ነው እንግዲህ ብቻዬን ወደ ለመመለስ ነው ሰኩ። ምክንያቱም በቃ ቤተሰብም እንዲያውቅ አልፈለኩም፣ እንዲሸኘኝም አልፈለኩም። ቤተሰብም ደግሞ እያሳለፍኩት ባለው ነገር ደስተኛ አልነበሩም፣ አዝኖ ነበረ በዛ የተነሳ እና ቤተሰብ እንግዲህ በዚህ ሁኔታ ምናምን መመለሴ የምር በጣም ነው ቅር ያለኝ። ነገሮችን በራሴ እንግዲህ በጣም ለማስተካከል እንዳያችሁት ነው በጣም ብዙ እየጣርኩ ነበረ። በቃ በእርግጥ አላሰብኩም ከዛ ስመጣ ከሄሉ ጋር እንደዚህ አይነት እንሆናለን ብዬ አላሰብኩም። ግን ከዛ በኋላ የሆነ ተስፋ ነበረኝ። በሷም ላይ ደስታ ያየው የተደሰተች ስለመሰለኝ ደስ ብሎኝ ነበረ እና ግን በቃ ሄሉ ልቧ ምናምን ነገር አንዴ እፈልግሃለሁ ትላለች፣ አንዴ አልፈልግህም ትላለች እና በቃ ምንም ነገር በቃ ሊጨበጥልኝ አልቻለም። ደግሞ እያየሁት ባለው ነገር እንግዲህ አስቡ፣ ወንድ ልጅ ሆናችሁ እኔ ወንድ ልጅ ሆኜ እሷን ከወንድ ጋር ቤት ውስጥ እየጠራች ምናምን ከጓደኛዋ ጋር እኔ እንግዲህ ማላውቀው ሰው ነው ማንነቴ እኔን ራሱ በምን አይነት መልኩ ዲስሪስፔክት እንደሚያደርግ እናንተ ያያችሁት ነው። ከዛ ሰውዬ ጋር ከዛ ልጅ ጋር እንደዛ አይነት ግንኙነት እስካላት ድረስ የኔ መኖር እዚህ ጋር ምንም አስፈላጊ አይደለም። ፍቅር ማለት ደግሞ ለኔ እንደዚህ አይደለም። እንኳን እኔ ከሄሉ ጋር ሆኜ ከሌላ ሰው ጋር ልሆን ይቅርና ከሄሉ በተለየው ጊዜ ራሱ ከሄሉ ለመራቅ ምን ያክል እንደከበደኝ ከብዙዎቻችሁ የተደበቀ ነገር አይደለም። ይሄ ነገር እኮ እንደውም እውነት ለማውራት ከኔ በላይ ከሄሉ በላይ ለወንድ ልጅ ይቀላል። ለወንድ ልጅ እንደሌላው ሰው የኔ ትክክለኛ ፍቅር ለሄሉ ውስጤ ላይ ባይኖር ኖሮ ለወንድ ልጅ ከሌላው በተሻለ ሴት መቀያየሩ ምናምን ነገር የሚቀል ይመስለኛል ስለማውቀው በጓደኞችም ስለማውቀው እና ያን አልመረጥኩም። ለፍቅር መስዋዕትነት ለመክፈል ለራሴ ስለፈለግኩኝ ለሄሉም ትልቅ ቦታ ስለነበረኝ እንግዲህ አንዳንዴ አላ ለዘላቂነት የምታስቡትን ነገር በጣም አቅዳችሁበት በጣም ዋጋ ከፍላችሁ ትጓዛላችሁ። ያም አልሆን ሲል እንግዲህ ፈጣሪ ለመልካም ነው ብሎ መቀበል ነው። እኔ እንግዲህ በእርግጥ በጣም አዝኛለሁ። እውነት ለማውራት ከእናንተ አልደብቅም። በእነዚህ አይነት አለ የራሴ የምትሉት ሰው ከጎናችሁ ሲለይ በሰው የመቀየር አይነት ነገር ስታዩ በጣም ነው ውስጣችሁ የሚሰበረው። በሷ ላይ እስከ መጨረሻው ድረስ እንደዛ አይነት ነገር ነው ያየሁባት። ላይክ ብቻ አላቅም እና ብዙዎቻችሁ እስከዛሬ ለሰጣችሁኝ ከጎኔ ለነበራችሁ ለምትሰጡን ነገር ሁሉ በጣም አመሰግናችኋለሁ። ላሳያችሁኝ ፍቅር፣ ላሳያችሁኝ ክብር እግዚአብሔር ያክብርልኝ። እንግዲህ እግዚአብሔር ያለው ነው የሚሆነው። እንግዲህ እሷም በህይወቷ ደስተኛ ሆና እንድትኖር የኔ የዘውትር ጸሎቴ ምኞቴ ነው። እንግዲህ ላያስችል አይሰጣል የሚባለው እንግዲህ ሁላችንም ፈጣሪ ያስችለን፣ ፈጣሪ ከኛ ጋር ይሁን እና ነገሮች እንደዚህ በተበላሻሹበት መንገድ ባልሄድ ደስ ይለኝ ነበረ። ሆኖም ግን ግድ ስለሆነብኝ ነው። ለማንኛውም ቤተሰብ ኢትዮጵያ የሚኖረኝ ቆይታዬ እንግዲህ አራዝሜው ነበረ ለትንሽ ጊዜ የምቆይ መስሎኝ እና
ቢያንስ ትንሽ ጊዜያት ነበሩኝ የመቆየት እድል ነበረኝ ብቻ ሆኖም ግን በቃ እዚህ ዝም ብዬ ከመሆን እዛ ተመልሼ ስራዬን እየሰራሁ ህይወቴን ባስቀጥል ይሻላል ብዬ ስላመንኩኝ እንግዲህ መመለሱን ወስኛለሁ ማለት ነው። ጊዜ ኖሮኝ ከቤተሰቦችም ጋር አሪፍ ጊዜ አሳልፌ ተሰናብቻቸው በፍቅር በሰላም ብመለስ ደስ ይለኝ ነበረ። ብቻ ቤተሰቦቼንም አመጥቼ ስላየኋቸው ስላገኘኋቸው ለኔ በጣም ከሁሉም በላይ በጣም ትልቅ ነገር ነው። አላቅም ውስጤ እየከፋኝ ነው፣ ግን ለእናንተ አልደብቅም ያለውን ነገር ስለምታውቁ። ሆኖም ግን እና ኢትዮጵያ ያለው ቆይታ ይህን ይመስል ነበረ። ያለውን ነገር ከኔ ጋር የምታዩት ይሆናል እና ስለ ሁላችሁንም በጣም ነው ማመሰግናችሁ። አንቺን ያጣው ደጅ እምባነው ከእንግዲህ ወዳጅ እኔማ ሳላይሽ ከር ምን ሆነህ ነው? እንዴት እንደዚህ ታደርጋለህ? ስልክ እንኳን አታነሳም እንዴ? እኔ አሁን እዚህ ጋር እንትን እንድትይ አይደለም እኮ። ለምን ምን ሆነህ ነው? ለምን ስልክ ማታነሳው? አንተ ትንሽ አታስብም እንዴ? ለምን አትረጋጋም? ቆይ ምን ሆነህ ነው? ቻው ማለቱ ይደርሳል። ቆይ አይደለም፣ ቢያንስ ለቤተሰቦች አታስብም እንዴ? ለኛ ወታስብ ተረጋጋሽ። ይኸውልህ ኑ በዚህ ሁኔታ ሲጀመር በዚህ ሁኔታ እኮ የሚያልቀን ትላንት አወራን አይደለ? ትንሽ ተረጋግተህ ለምን አታስብ? ተረጋግተህ ለምን አታስብ? ለምን ትሸኩላለህ? ለምን በውሳኔ ሁሉ ነገር ብታደርገው? ናቴ ይኸውልህ፣ ቆይ ተረጋጋ። ምንም አሁን እሺ፣ ለምን ቤተሰብ ሳትሰናበት እንዴ ነው ዝም ብለህ ብድግ ብለህ የምትሄደው? ምንም የሚፈጠር ነገር የለም እኮ እንደዛ ይሆናል። እሺ ስለ ቤተሰብ ሳታስብ እሺ፣ አስበሽ ስለመጣሽልኝ አመሰግናለሁ። ነው እንደዚህ አይሆንም። ናቲ ምን ሆነክ ነው እንዴ? ከቅድም ጀምሮ ስፈልግ ነበር፣ ስልክ አታነሳልኝም። ስልክን የኢትዮጵያ ሲም ካርዱን እዚህ አውጥቼዋለሁና በቃ እኮ በዚህ ሁኔታ አይሆንም። አትሊስት ቤተሰብ ተሰናብተህ ተረጋግተህ ትሄዳለህ። ሌላውን ነገር ተው። ምንም ከዚህ በኋላ የሚቀየር ነገር የለም። አይ ነው እሺ፣ ቤተሰብ ተሰናብተሃል? አልተሰናበትኩም አይደል? ቆይ እሺ፣ ይኸውልህ አሁን እሺ፣ ምንድነው የምትይኝ እኮ? በዚህ ሁኔታ አትሄድም እያልኩህ ነው። በዚህ ሁኔታ እንዴት ነው ዝም ብለህ የምትሄደው? በችኮላ የሚሆን ነገር የለም እኮ። ለምን አትረጋጋም? ችግር የለውም። በስልክ እየነሱን ማወራቸዋለሁ። ምንም የሚፈጠር ነገር የለም ከዚህ በኋላ ምንም ማለት አይደለም። ቲኑ አሁን ካሁን በኋላ ምንም ናቲ ተረጋጋ። ይኸውልህ አንዴ በቃ እኔ እኮ ተረጋግቼ የወሰንኩት ነገር እኮ ተረጋግተህ ነገሮችን ቆም ብለህ የምታስበው ምን ሆነህ ነው? እንደዚህ ምንም እኮ የምፈጥረው ለውጥ አውርታታል። አትፈልገኝም። ምንም እኮ የሚያደርግ ነገር የለም። እሷም አትፈልገኝም ምናምን አይደለም። በዚህ ሁኔታ ለምንድን ነው የምትለያዩት? አትሊስት ቻው ብላችሁ ተሰናብታችሁ። እሺ ቲኑ፣ እኔ አሁን እየረበሽ ነው፣ ሰዓትም እያስረፈሽ ነው። እኔ ይኸውልህ በዚህ ሁኔታ አትሄድም እንዴ? ምን እያደረግሽ ነው አንቺ? ስርዓት ያዥ እንዴ! ምን ይሆንሽ ነው ቲኑ? እንደዚህ ስለሆነ እኮ የሚሆን ነገር የለም። ወይኔ ናቲ በቃ አረፍ። ደውዬላታለሁ፣ ትመጣለች። አትሊስት ከሷ ጋር ታወራላችሁ። በዚህ ሁኔታ አንቺ ምንም ማሳው ችግር እዚህ ጋርም ችግር ለመፍጠር ነው እሷን የምታስጠራት። እኔ ችግር ለመፍጠር አይደለም። ይኸውልህ ናቲ ተረጋጋ፣ ስርዓት ያዥ በቃ። እኔ ምንም ናቲ ወዴት ነው የምትሄደው? እኔ ለማን ጥለህ ነው የምትሄደው? በእግዚአብሔር ስም የት ነው የምትሄደው? ይኸውልህ አንቺ ስራ ነው ቢገባሽ። ወዴት ነው የምትሄደው? ሲጀመር ምን ማለት ነው? ምንድነው ወዴት ነው የምትሄደው? ስርዓት ያዥ። ሄዱ። እኔ ወደ ቤት ናቲ አትሄድም፣ አትሄድም። እኔ ለማን ጥለህ ነው የምትሄደው? አልፈልግም። ሂድ ብለሽ አንዴ ሸኝሽ። እኔ እንድትሄድ አልፈልግም። በቃ ነገሮቻችንን መፍታት አለብን። በቃ ናቲ እንድትሄድ አልፈልግም። ምንድነው የምንፈታው? ምንድነው? ቆይ አልቋል። አንዴ ሁሉም ነገር አልቋል። አልፈልግም ብለሽ በቃ ናቲ አንተ ሙሉ ነገርን ካበላሽሽ በኋላ አሁን ይሄ ሁሉ ያንቺ ስራ ነው። በቃ እኮ ተረጋጋና አውራት። አትፈልገኝም። አውቃ እያስመሰለች ነው ናቲ። ስለምን ናቲ ያ ሁሉ የሆነ ነገር በቃ አንተ እኔ ለማናደድ እንጂ ሌላ ነገር ምንም ነገር የለም። ናቲ ስለምን ምንም ለማናደድ አይደለም። ለማናደድ በዚህ ደረጃ አትሄጂም ነበር። ምንም ነገር የለም ናቲ፣ እውነት ምንም ነገር የለም። አሁን ለይስ ነው እንደዚህ አይደለም። በቃ እኔ የምሬንም እንድትረዳኝ ስለፈለኩ ነው። በቃ አለብኝ እልህ ስላለብኝ ብቻ ነው። ምንም እልህ ብቻ አይደለም። ሆን ብለሽ ሄሉ ህይወቴን አሳጥተሽ ነበር። ናቲ አይሆንም። አሁን እሺ፣ ለምንድን ነው እንደዚህ የምትረብሽ? እኮ ምንድነው ችግርሽ? ናቲ እንድትሄድ አልፈልግም። በቃ ነገሮችን እኔንም አትፈልጊም። ምንድነው ችግርሽ? በደንብ ነው የምፈልግ። ባልፈልግ ኖሮ እንደዚህ አላደርግም። ሲጀመር በደንብ ነው የምፈልግ። ከዚህ በኋላ የሚቀየር ነገር የለም። ሄሉ እኔ ትኬት ገዝቻለሁ። 2 ሰዓት ምናምን ቢኖር ማራዘም ትችላለህ ናቲ ማራዘም ትችላለህ። ነገሮችን ማስተካከል ትችላለህ ብዬ አራዝሜልሽ ነበር። አልፈልግም ውጣ ብለሽ ከወንድ ጋር አባረሽ ነው የላክሽ። ናቲ የሁሉ
ሁሉም ነገር የተፈጠረው ታውቀዋለህ። ካንተም ከኔም ስህተት አለ። እኔ ጋር ብቻ ለመደብደብ እንዳትሞክር። በቃ አሁንም ስህተቴን ለመንገር ነው የመጣችው። ከነ ስህተቴ ልሂድብሽ። በቃ አንተ አልፈልግም፣ እንደዛ እንድትሄድ አልፈልግም። በቃ አትሄድም። ምን ይሆንሽ ነው አንቺ? ይሄን ሁሉ ችግር እየፈጠርሽ ያለሽ አንቺ ነሽ። ትሄዳለህ። ተረጋጋ። የምር አትሄድም። ናቲ ስለምን ሄሉ ስርዓት ያዢ። በቃ አልፈልግም። አንተ እንድትሄድ አልፈልግም። እንዴ ነገሮቻችን ፈተን ትሄዳለህ። ችግር የለውም። ናቲ ምንድን ነው የሚፈጠረው? ሁሉ ነገር እናስተካክላለን። ምንድን ነው የሚስተካከለው? እስኪ ንገረኝ። እዚህ ጋር አሁን ምንድን ነው የሚስተካከለው? ታውቃለህ፣ እኔ ጻፈ ከዚህ በኋላ እሺ፣ እኔ ምን እንደማደርግ ብቻ ታውቃለህ። እኔ ብቻ አይደለም ሆን ብለሽ ነው ሄዱ። አሁን ደግሞ ምን ቀረ ብለሽ ነው የመጣሽው? ምንም ሆን ብያደረኩት ነገር የለም። በቃ ስንት ነገሮችን እንዳበላሽሽ ውስጥሽ ያውቀዋል። እሺ በቃ ስንቴ ነው እየለመንኩ ያለቀስኩ የጠየቅኩሽ? ላንተ ያለኝን ቦታ ሲጀመር ታውቃለህ። ወንድነቴን ራሱ እስከ ጥግ ነው የተፈታተንሽው። በቃ ናቲ ታውቀኛለህ አይደል እንዴ? እኔን ታውቀኛለህ። በቃ ምንድን ነው ታውቀኛለህ? ናቲ አልፈልግም። ናቲ እንድትሄድ አሁን ይሉ በእናትሽ ችግር አትፍጠሪ። አሁን እዚህ ጋር የፍቅር እመቤት ጓዴ የትዳር የልቤ ሰው ያንተን እንጃ ናቲ ስለምን በቃ የትም እንድትሄድ እኔ ለማን ጥለህ ነው የምትሄደው? ቆይ ትሄዳለህ እኮ ግን ነገሮች እንደዚህ ሆነው እንድትሄድ አልፈልግም። አንተ እኔ አዝነህ እንድትሄድ አልፈልግም። ናቲ ስለምን እየቀባሽን ቀርበሽ ነው አዝነህ እንድትሄድ አልፈልግም እኮ ናቲ ስለምን በቃ ናቲ እኔ ካላንተ ምንም መሆን አልችልም። በቃ እንደዛ የተፈጠረ ሁሉ በቃ እኔ አውቄ ያደረኩት ነገር ነው እንጂ ሌላ ምንም ነገር የለም። ከዚህ በኋላ ይሻው ምን ይፈጠር ነው ምንም ነገር የለም። ናቲ ደስተኛ መሆኑ ካንተ ጋር ነው። በቃ ነው አንተ እንድትረዳኝ እንደማላስፈልግሽ ሺህ ጊዜ ደጋግመሽ ነው የነገርሽኝ። ደስተኛ እንደሆንሽ በዙሪያሽ ብዙ ሰዎች እንዳለ አሳይተሽኛል። ናቲ በጣም ነው የምታስፈልገኝ። በጣም ወንድ ልጅ ቀና ብሎ ሲያይሽ ምን ያክል እንደሚከፋኝ በፍቅር እንደዚህ አይነት ነገር ማስገባት እንደማልፈልግ ታውቂያለሽ። ምን ያክል መሳሉትነት ላንቺ ራሱ እንደከፈልኩ ታውቂያለሽ። ያን ያወቅሽ ከአንድ ሁለት ሶስቴ አሁን እኔ ቆይ አሁን ከዚህ በላይ አዝኜ እንድሄድ ፈልገሽ ነው? ናቲ በፈጠረኝ ቆይ ምንድን ነው እንደዚህ የምትሆኚ? ሄዱ ካሁን በኋላ የሚቀየር ነገር የለም። በቃ ናቲ እንዴት አይቀየርም? በቃ በስልክ እናወራለን። ያለ ነገር ካለ እናወራለን። ከዚህ በተረፈ አታስጨንቂ። ኖ ራቴ ያዥና ተነጂ። እንዴ ምን ይሆንሽ ነው? አትፈልግም። ምን አይነት ጣጣ ውስጥ ነው? ታስፈልገኛለህ። አዎ ታስፈልገኛለህ። በደንብ ነው የምታስፈልገኝ። አታስመስይ። እንደው መስመሰል አይደለም መሪ ነው እየነገርኩህ ያለሁት። ውስጤን አድርጌ እንዴት ስንት ሰው ነው የሚያስፈልግሽ? ቆይ ስንት ሰው ነው የምታስፈልገኝ? ምን አደርግልሻለሁ? በደንብ ነው ወደለብሽ አንድ ሰው ናቲ። እኔ ከዚህ በላይ እንዲከፋኝ አታውቂ። በቃ ሌላ ነገር አንተ ያለኝን ቦታ ታውቃለህ። ሲጀመር ታውቀዋለህ። እያንዳንዱ ነገር ታውቀዋለህ። ናቲ እኔ ለማን ጥለህ ነው የምትሄደው? ናቲ ስለምን ናቲ ነገሮችን አስተካክለህ ችግር የለውም። ከሳምንትም በኋላ መሄድ ትችላለህ። ቢያንስ እኔ እናንተ ሰላም ነው። ከዚህ በኋላ ምንድን ነው የሚስተካከለው? ነው ቢያንስ ሰላም ነው ናቲ። በቃ ነገር ተረጋጋ። ምንም እኮ የምረጋጋው ነገር የለም። እያየሽው አይደል እስከዛሬ ድረስ። በቃ እሺ፣ ግን ከዚህ በኋላ ያለው ነገር ይስተካከላል። በቃ እሺ ሄሉ ነይ ስርዓት ያዥ። እኔ ከዚህ በኋላ መቀየር አልችልም። በቃ ዝም ብላችሁ አትረፉ። ናቲ ትችላለህ። በቃ ሁሉን ነገር ትችላለህ። ሁሉን ነገር ትችላለህ። አትፈልጊኝም እኮ ምንድን ነው የምፈልግ? ለምንድን ነው የማልፈልግ? ንገረኝ። ባልፈልግ ኖሮ ማለት ነው ሁሉን ነገር ያ ነገር ሲፈጠር ዘመ ብዬ ተው ነበረ። እኔ እንዴት ራስሽ ነሽ ሄሉ ከፍቅረኛሽ ከጓደኛሽ ጋር መተሽ በቃ ምንም የለንም። ልጅ ከጓደኛሽ ከመከታሽ ጋር ካለንታሽ ጋር መተሽ ፓስፖርቴን ሰተሽ ሂድ በሰላም ብለሽ አባራችሁኝ ከዚህ በኋላ ድርሽ እንዳትልብኝ ብለሽ የሸኘሽው አንቺ። አሁን ደግሞ ምን ሊሆን ነው የምትይው? ገና ያኔ ነው የታወቀሽ። ራስህ ናቲ ታውቀዋለህ። ለአንተ ያለኝ ነገር ታውቀዋለህ ናቲ። በእናትህ ስለምን ቆይ ምንድን ነው የምትይው? ቆይ አንቺ ናቲ በቃ ነገሮች የተፈጠሩት ናቲ ታውቃቸዋለህ። ሁሉንም ነገሮች እኔ በቃ እንደዚህ በቃ አንተንም ለማናደር ስል ነው። በቃ ልጁ ጓደኛዬ ነው። ሌላ ነገር ምንም የለም። በቃ ሲጀመር ጓደኛ ምን ያደርግልሻል? የት የነበረ ጓደኛሽ ነው የመጣው? ሄዱ የት ነበረ? አንቺ እንደዛ ስትሆኚ እኔ የት ነበረ? የለም እኮ ግን እኔ ነኝ በቃ የጠራሁት። ለዚህ ብዬ ነው የጠራሁት። ለዚህ ብዬ ነው የጠራሁት።
ወይኔ እየጠጣሽ እኮ ነው ያልኩህ። ኧረ በማርያም ከዚህ በላይ አታስጨንቅኝ። እኔ ምንም አላረኩሽም። የምር ልንገርህ አሁን ራሱ ተከፍቼ እንዴት ፈልገሽ ነው? ሌላ ነገር አይደለም ናቲ አይደለም፣ እንደዛ አይደለም። ይሄ ሁሉ አንቺ ስራ ነው። አንቺ ነሽ እየበጠበጥሽ ያለው። እሺ ተረጋጊና እሺ ነኝ። የምር አትሄድም። እኔ ላይ ማለት ነው ተራምደህ ነው የምትሄደው። በቃ ከሄድክም እሺ የምናወራው ነገር ካለ እዚህ እናውራና እሺ እንሂድ። ምንድነው ፍላጎትሽ? እንድትሄድ አልፈልግም። ለምንድን ነው የማትፈልጊው? ቆይ በቃ ምን እሰራልሻለሁ? ምንሽ ነው? ምንሽ ነው? ምንሽ ስለሆንኩኝ ነው? ናቲ እንደዛ አትበላይ። ምንሽ ስለሆንኩኝ አንተ ፍቅረኛ አይነት ትሰማኛለህ? ባሌ ነህ። በቃ አለቀ። በቃ ሌላ ምንም መስማት አልፈልግም። አትሄድም። በቃ ለአንቺ እንደዚህ አይነት ባል መሆን አልፈልግም። በቃ አንቺ ራሱ እንደዚህ አይነት ባል አይደለም ያስፈልግሽ። እንዴት አይነት ነው ታሪክ መስሎ? በእኔ አንቺ ሲጀመር በእኔ እርግጠኛ አይደለሽም ናቲ። ነገሮች ለምን እስከ ቤተሰብ ሄጄ እኮ ነገሮችን እኔ እኮ ቤተሰብን ሄጄ በሰላም እንዳልሰናበት ፊታቸውን እንዳላይ ያደረግሽ እኮ አንቺ ነሽ። ነገሮች ለምን እንደተፈጠሩ እያንዳንዱ ከዚህ በኋላ ታውቀዋለህ። እያንዳንዱን ታውቀዋለህ። ሲጀመር እንዴት እንደተፈጠሩ ታውቃቸዋለህ። ነገሮችን ምን ያክል ደረጃ እንደገፋሻቸው አልገባሽም። ሌሉ በቃ ነው አትሄድም። በቃ አትሄድም። እኔ ጥላዬ ትሞት። አሁን በአንድ ቀን ምንድን ነው የተሰማሽ? ትላንት ቻው ብለሽ አንዴ ሄድሽ። አትሄድም። በቃ ናቲ እንደዚህ ይሆናል ብዬ አላሰብኩም። እኔ በቃ እኔ በቃ እኔና አንተ አለ በቃ እኔ እሺ አሁን ቆይ እሺ አሁን እሺ ቆይ የምናወራው ነገር ካለ ሰዓት አለን። በዚህ ሰዓት ውስጥ አውርተን ከዛ በውጪ ምን የሚሰራዝ ነገር አለ? ትሰርዘዋለህ። መጀመሪያ ትሰርዘዋለህ። እዚህ ትቆያለህ። ነገሮችን እናስተካክላለን። አለቀ በቃ። ሲቀጥል ናቲ ከኔ ብቻ አይደለም በቃ ሁለታችንም ተሳስተናል። በቃ ነገሩን እናስተካክል። ሰላም እናውርድ። እኔ በመሳሳት ይወጥሽ ካሁን በኋላ ምን የሚፈጠር ነገር የለም። እንዴ አይደለም። እንዴ አትሄድም። የምር አትሄድም። በቃ እኔ ችግር የለም። ስላለፈው ነገር ተቀይመሽ ምናምን አይደለም፣ ግን አልፈልግም። በቃ አትሄድም። በቃ የተወሰነ ነገር ነው። ከዚህ በላይ ሄሎ ስራት ያዥ። አታናድጂ። ምንድን ነው እያደረግሽ ያለሽ? ይኸውልህ አንቺ ስራ ነው። ሄዱ ከዚህ በላይ አልታገስሽም። እኔ በፍቅር ላውራሽ ብዬ ናቲ። የምር ዛሬ እንዲህ በቃ ገላይ ነው የምትሄደው። የምር አትሄዳት። በቃ አትሄድም። ነገሮችን እናስተካክላለን። አንቺ ምንድነው የምትቀያየርብኝ? አንቺ ራሱ እየተቀያየርሽብኝ እኮ ነው። እናስተካክላለን እኮ አንዴ በቃ አራዝም። በቃ አልፈልግም ስትይ ተመሳሳይ ያለ መፈለግ ስሜት ተሰማኝ። እንደዛ አትበል። አንተም ከሰው ጋር ነበርክ። እንደዛ አትበል። ከማን ጋር ነበርኩ? ከሰው ጋር ነበርክ ናቲ። ረፍ ጀመር ሄዱ። ጥፋትሽን ለመደበቅ ብል ሌላ ነገር አታውሪ ነው አይደለም። አንተ እንዴት ነው የምታስበው? እኔም እኮ ለልጄት ነው ያደረኩት። የኔን ለምን አትረዳው እኮ? ሌላ ነገር ቢፈልግ እስከዚህ አጣራሽም ነበር። ከሰው ጋር ምንም ነገር የለኝም ብለሃል አይደል? እሺ ብዬ ልመንህ። የኔን ነገር ለምን ነው የማታምነው? ነገ ልጁ መጥቶ ይነግርሃል። እሱ ራሱ ይነግርሃል። አጠገብሽ ሄዱ እንዴት እንደሆነ አይቼዋለሁ። ምን ሆነ? ምንም የሆነው ነገር የለም። ሄዱ እኔ እኮ ቢያንስ ወንድ ልጅ እኮ ነኝ። እንደዚህ አይነት ነገር እንዴት ነው አሁን? እሺ ሌላ ነገር ለምንድን ነው የምታስገብኝ? ሄዱ በእግዚአብሔር አንድ ነገር ለወደፊት ህይወትሽም ቢሆን ልምከርሽ። አልፈልግም። ምንም አትምከረኝ። አልፈልግም። እኔ ካንተ ጋር ብቻ ነው የምፈልገው። ወንድ ልጅ ሴት ልጁ ክብሩ ነች። ማንም ዞር ብሎ እንዲያየው እንዲነካበት አትፈልግም እኮ እናውቃለሁ እኮ። እሺ 10 ጊዜ ከሷ ጋር መተን ምንም ነገር እንደሌለ አስረድቼሻለሁ። አንቺ ግን ከወንድ ልጅ ጋር ተቃቅፈሽ እየተለጣጠፍሽ ራስሽን ቆይ እንዴት ምንድን ነው የምታረጊው? ሄዱ በእግዚአብሔር እኔ ማሰብ ሁላ አልፈልግም። ይሁን አንቺ ስራ በቃ እኔ ምንም ነገር አልፈልግም። ተረጋጋ አንተ። ወይ በእግዚአብሔር ስም አሁን ሄዱ ስራት በቃ አትሄድም። ሄዱ የድሮ ናቲ ነው። በእኔ አይጨክንም ብለሽ ነው እንደዚህ የምትሆኚው? እኔ ሄዱ በሁሉም ነገር ተስፋ ቆርጫለሁ። ተነሽ ሄዱ ተነሽ። በቃ እንደዛ አታርጊኝ። ሄዱ ሁሉም ነገር ተስፋ ቆርጫለሁ። የምር አትሄድም። በሁሉም ነገር ተስፋ ቆርጫለሁ። ሌላ ነገር ውስጥ አታስገብኝ። በቃ ናቲ እስኪ ስሜታዊ ሳትሆን ተረጋግተህ አስብበት። እሷም እንደዚህ ይውሽ ጥላት ትሄዳለህ። አንተ ሲጀመር የሚስተካከል ቢሆን ማን የኔና አንቺ ነገር ከ2 ዓመት በኋላም ተስተካክሏል። እንደዛ ሆኖም ተስተካክሏል። ፈጣሪ ካለ የሚሆን ማይሆን ነገር የለም። አሁን ግን እኔ እዚህ መቆየቴ በቃ ለኔ በጣም ብዙ ጫና እያደረሰብኝ ነው። ከሞት ነው የተረፍኩኝ። ብዙ ነገር አሳልፌያለሁ። አሁን ሌላ ነገር እንዳስብ አታርጊ። እኔን አትፈልገኝም። አንቺ ሲጀመር ስለ ራስሽና ስለ ሌላ ነገር አንተ ህይወት ላይ እኔ አላስፈልግም። ንገረኝ። ቆይ አታስፈልጊም በለኝ። እኔ አንተ ህይወት ላይ አላስፈልግም። ህይወቴን እየበጠበጥሽ ያለሽ ራስሽ አንቺ ነሽ። እንደዚህ ለምን ትላለህ? ለምን አንተ እንደ ሰለጠነ ሰው ሁሉን ነገር ተነጋግረን ብንፈታ አይሻልም? እሺ ምን አንተ እኮ የምትሄደው ማለት ነው ሀገር ውስጥ አይደለም ከሀገር ውጪ ነው። የዛሬ ስንት ዓመት እንደምንገናኝ አለ።
አትፈልጊኝም የራስሽ ሰዎች አሉ እኔ ምን አረግልሻለሁ ናቲ እንዴት እመጣለሁ ቆይ ንገረኝ እንደው ባልፈልግ እዛው አጠገብሽ እንኳን ሄጄ አጠገብሽ ሆኜ ራሱ ሄዱ 3 ቀን አልፈጀብሽ ፈልጌ ነው መጣው አረ ሄዱ ምንም ነገር እንዳወራ ሄዱ እንዳታርግ ላስረዳክሽ ምንም ነገር የለንም አልኩ ለምን ማሰማ የምር ምንም ነገር የለንም እኔ ስንትነትሽ ነው ማምነው ቆይ ዛሬ ሌላ ሰው ነሽ ነገ ሌላ ሰው ነሽ እሺ ለምን እኔ ናታቀኝ እንዳለብኝ ታውቃለህ ገደል ነው የሚቀጥለው እንደዚህ የምታረጊው በውሳኔዎች ጸጸት እንዲሰሙኝ ምናምን ነገር አድርገሽ ናቲ አይደለም ምንም በቃ እኔ ወስኛለሁ ሰዓት እየደረሰብኝ በቃ ሌላ ነገር ስለምን እኔ ለመጨረሻ ጊዜ እየለመንኩ ነው በቃ ከዚህ በኋላ ትሄዳለህ አውቃለሁ በቃ ከዚህ በኋላ ትሄዳለህ ምን አይነት ነገር ውስጥ ነው ያስገባሽኝ ሄሉ ቆይ ምን ይሆንሽ ነው ከዚህ በኋላ እንደምትሄድ አውቃለሁ ግን በቃ ናቲ ነገሮቻችን ቻው ብለሽ ሸኝተሽኝ የለ ቻው ብለሽ ቆይ ሸኝተሽ ሁለት ሶስት ልሄድ እንደሆነ እኮ ታውቂያለሽ ሁለት ሶስት ታውቂያለሽ በአንድ ሌሊት ቆይ ምን ተሰምቶሽ ነው አሁን እየሮጥሽ የመጣሽው ከልብ አይደለም እኔን ታውቂኛለሽ ሲጀመር እልና ንዴት ስላለብኝ ብቻ ነው እንደዛ ማድረግ ከዛ ውጪ ምንም ነገር የለም ናቲ በቃ ስሜቴ ሳትን ተረጋጋና አስብበት በቃ ማራዘም እኔ አስቤ ጨርሼ ወስኛለሁ ያለ በቃ የተፈጠረውን ነገር ፈተህ ትሄዳለህ እኔ እኮ ውስጤን ስለምታውቅ ነው ውስጤ ስስ እንደሆነ ስለምታውቅ ነው እንደዚህ የምትጫወትብኝ በእግዚአብሔር ስም በቃ እኔ አልፈልግም ሁሉንም ነገር ሄሉ በቃ ተይ ሄሉ አውቀሽ ነው በእኔ ህይወት የምትጫወቺው ማንም ቢሆን በዚህ ልክ አይታገስሽ እሺ ሄሉ እሺ አሁን ምን ነው የምትይው በቃ እኔ ሰዓት ደርሶብኝ ለግድ መሄድ አለብኝ ምን አረግልሻለሁ አትፈልጊኝ ምን አረግልሻለሁ ቆይ ትንሽ ጊዜ አራዝምና እኔ በእግዚአብሔር እናስተካክልና ትሄዳለህ አረ ተማም ጊዜ እንደሌለኝ እያወቅሽ ሄሉ ከቤተሰቦቼ ሁሉ ጋር አጋጋሽተሽ ካለቀ ካበቃ በኋላ አንድ ሰዓት ከበቃ በኋላ እኔን ለማስረዳት ምን ትመጪው ስንት ለልጆች እዛ ብቻ ቁጭ ብዬ ሳሳልፍ እኮ አንቺ ከጓደኞችሽ ጋር ነበርሽ አረ ሄሉ ናቲ በቃ አርጊ ቦርሳውን አርጊና ስሚ ባንቺ ምክንያት ነው ይሄ ሁሉ ነገር የተፈጠረው እሺ ምንድን ነው የምትለኝ እኔ እኮ ያለውን ነገር የፈጠርኩባችሁ ነገር ሳልፈታ እንድትሄድ ስላልፈለኩኝ ነው እኔ ነኝ እዚህ ውስጥ ያስገባችሁ አይደል በቃ እሱ ነገር ለመፍታት እየሞከርኩ ነው አንተ ደግሞ ቢያንስ ጭራሽ የባሰ ነገር አሁን ሌላ ነገር እያበረ ለምንድን ነው ማትረዳት ተረጋጋና በቃ እናውራ ናቲ ምን ሊሆን ነው የምትይው እሺ አሁን እንደዚህ ይሆን ጥላት ትሄዳለህ ለአንተ ሰላም ይሰማሃል ምን ሆነክ ነው እሷ ሲጀመር በእኔ መኖር አይደለም ሰላም የተሰማት እሷ ነገ ጓደኞቿን ስታገኝ ሰላሟ ይመለሳል እኔ እዚህ ማን አለኝ ከማን ጋር ነው የምሆነው እንዴ እሷ ባትወድ እንደዚህ ትሆናለች እንዴ ናቲ በእግዚአብሔር በእናትህ ይሄን ነገር ሁሉ እያበላሽሽ ያለሽው ቢገባሽ አንቺ ነሽ ያበላሽሁት ነገር ሁሉ ለማስተካከል እየሞከርኩኝ ነው ለምንድን ነው እኔን የማትረዳኝ ምን ሆነህ ነው በእኔ ጥፋት ነው እንደዚህ ሆናችሁት ለዛ እኔ ደግሞ የፈጠርኩባችሁን ነገር መፍታት እፈልጋለሁ ለዛ ነው በቃ እሺ አሁን ከመንገድ ዞር ደግሞ መሄድ የለም ሰላሜን የምትፈልጊ ከሆነ ትይኑ ከመንገድ ዞር በይ ከዚህ በላይ አታስጨንቂ እኔ ኃይል እንድጠቀም እያደረግሽ ነው እኮ እሺ እየለመነ ወይኔ በእግዚአብሔር ስም ለምንድን ነው በዚህ ደረጃ የምትጋፊኝ ናቲ ስለምን በቃ ስለምን እያልኩ ነው አይደል እንዴ ምንድን ነው ይሄን ያክል እንደዚህ መጨከን ሄሉ ሌላ ሰው አትሆኝም አሁን አንቺ ጸጸት ተሰምቶሽ ነው እንደዚህ እየከፋኝ ስለሄደ ነው ፈልገሽ ፍቅር ይዞሽ አይደለም ጨክንክብኝ ነው ትንሽ አላሳስ ሄሉ ያረግሽው ነገር ሁሉ ፍቅር ያለው ሰው አይደለም እግዚአብሔር አንተ ሰው የሚልህን ነገር ስማ በእናትህ ለምንድን ነው ከዚህ በላይ የምታስጨንቁኝ እሺ ቆይ ምን ላድርጋችሁ እሺ ያለውን ነገር ፈታችሁ ትሄዳለህ ከዚህ በላይ ማለት ነው ኃይል እንድጠቀም እኔ ጊዜ የለኝም ናቲ በእግዚአብሔር ይኸውልህ ስማኝ ናቲ ተረጋጋ ምን አድርግ ነው የምትይው ኖሬም ደስታ አትሰጪኝም ናቲ በቃ እኔ አስደስታለሁ አስተካክላለሁ አልኩ አይደል እንዴ ኧረ በእግዚአብሔር ስም ወይኔ ሁሉንም ነገር እያበላሽ ነው እግዚአብሔር ምንድን ነው የምትሉኝ እናስተካክልና ደስተኞች ሆነን እንሄዳለን በቃ በዘመን ሹክሹክታ በዘመን ቋጠሮ ኖሮ ያውቃል ልቤ ራሱን አፍቅሮ ዛሬ ከኔ በላይ አንቺን ወድሻለሁ ከዚህ በላይ ታዲያ ምን እሰጥሻለሁ ከምሬ ነው